እኔን የሚያምፁትስ لا أقنطهم من رحمته كزنتي تسفى لاسقرطاچو إن تابوا إلي فأنا حبيبهم ودني كتملسوني وداجاچو نኝ وإن أبوا فأنا طبيبهم أمبي كالو إني حكيماچو نኝ يا الله بمندنو حكمناو የሚረጋገጠው أبتليهم بالمصائب በመከራ ሞክራቸዋለሁ ፈትናቸዋለሁ ችግር አመጣባቸዋለሁ لأطهرهم من المعايب ከነውር ላጸዳቸው ፈልጌ የሰው ልጅ ሆነ ፈተና ላይ ሲወድቅ ያ ኩራቱ ያ አመፀኝነቱ ስብር ይላል ጌታ ያልቻልኩም ብሎ እጁን ይሰጣል ያጸደዋል አላህ ከዛ መጥፎ ባህሪው ያጸደዋል ችግር በራሱ ችግር ብቻ አይደለም ህክምና ነው እየታከመ ነው ያሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው من أتاني منهم تائبا تلقيته من بعيد طعم يقرم ነው ተውባ አድርጎ ወደኔ ተመለሰን ከሩቁ ቀበለዋለሁ ይላል አላህ ከሩቁ አቀባበል አድርግለታለሁ ተውባ አድርጎ ወደኔ ተመለሰ እሺም ቢብሎ ፊቱን ዞሮ ይሄደስ ومن أعرض عني ከኔ ቢብሎ የሚሄድስ ناديته من قريب በቅርቡኝ እጠራዋለሁ أقول له أين تذهب يتدل أنت ባሪያ ይለዋለሁ ألك رب سواي ከኔ ሌላ ጌታ አለህ እንዴት ነው የምትሄደው እለዋለሁ ተመልሶ ወደኔ ሲመጣ ከሩቅ ቀበለዋለሁ አፈንግጦ ሲሄድ ከቅርበት እጠራዋለሁ የት ነው የምትሄደው አንተ ባሪያዬ ብዬ الحسنة عندي ب10 أمثالها وأزيد عندي حسنة عندي ملكام نجر ب10 حسنة أبازاتالله كفلكو ጨምራለሁ إلى 700 ضعف አይደል 700 እና ከዛ በላይ እንደኒያው ማለት ነው እሺ ወንጀልስ والسيئة عندي بمثلها وأعفو ወንጀል ደግሞ ነው ዘንድ አንዷ ወንጀል ባንዲት ነው የምትጻፈው እሷንም ይቀርላለሁ رب رحيم አዛኝ የሆነ ጌታ ይሄ ጌታ ይታመጻል እንደው እንዴት አይነት ሰዎች ነን እኮ ያስፈራል አይደል አላሁ እዝነት الله أزنت لمرينا ومسل همام يا طنبي شكير يا بزابي أزنت يا صاي سمرين لذي يقول النبي صلى الله عليه وسلم كل أمتي يدخلون الجنة إلا من أبى أمتوች በሙሉ ጀነት ይገባሉ እንቢያ ለሲቀር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንቢተኞች እኮ ነን ጀነት ግቡ እየተባለ እንቢ አንድ ሐሰና በ10 ተባስቶ ከዛ በላይ ተባስቶ ወንጀል በአንዲት ተጽፋብን ያችም ይቅር ተብላ ከዚህ ሁሉ አልፈን ነው ቅጣት ውስጥ ምን ወድቆ አላህ ይጠብቀን እና ምን ያክል የሰው ልጅ አመፀኛ እንደሆነና የአላህ ረህመቱ ደግሞ ምን ያክል ሰፊ እንደሆነ የሚያሳይ ነው ማለት ነው وعزتي وجلالي لا الله يجن سيئة دمو يجن وانجل عندوان بانديت نيس أفكوات وأعفو سوانا ميكرل جلالو وعزتي وجلالي بلك إنا بكبري هنبي لو استغفرني منها ما رين بلين يجن وانجل لغفرتها لهم الناس سمر الله جوالله إلى الله بك አጠፋ አይደለም እንደገና ይቅርታ ይጠይቁ በቃ እምርላችኋለሁ በጣም ይገርመኝ አንድ ሐዲስ ደግሞ በሌላ ሐዲስ القدس ላይ يقول الله تعالى ما غضبت على أحد بمانم لا تقوتش አላውቅም ይላል አላህ كغضبي على عبد በባሪያ ላይ የምቆጣውን ያክል ተቆጥቼ አላውቅም أتى معصية وانجل فسمن بارها فتعاظمت عليه في جنب عفوه
ከኔ ይቅር ባይነት አንፃር ወንጀሏ ከብዳ የታየችው ሰው ቆጣበታለሁ ይላል አላህ። እንዴት ይከብድብሃል ወንጀል ከአላህ አፍታ ከአላህ ይቅር ባይነት እንዴት ይከብዳል? የአላህ አፍታ በጣም ትልቅ ነው። እንዴት አገዘፍከው ወንጀልህን? በዚህ ቆጣበታለሁ ይላል አላህ። አይምረኝም ያለን ሰው እንዴት አይምረኝም ትላለህ? የኔ ረህመት ከዚህ በላይ አይደለም ወይ? በሌላ ደግሞ ምን ይላል? ኢኒ ለአጂዱኒ አስተሒ ሚን ዓብዲ። አላህ ሐይይ ነው፣ በጣም ሐያ ያደርጋል አላህ። ራሴን አገኛለሁ ኢኒ ለአጂዱኒ አስተሒ ሚን ዓብዲ፣ ባሪያዬን ሐያ አደርገዋለሁ። የርፈዑ ኢለየ የደይህ፣ እጁን ወደ እኔ አንስቶ የቁሉ ያ ረቢ ያ ረቢ ጌታዬ እያለኝ ፈአሩደሁማ ዝም ብዬ መመለስ ሐያ አደርጋለሁ ይላል አላህ። መላእክቶቹ ይላሉ ኢነሁ ለይሰ አህለን ሊተግፊረ ለህ፣ ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ። አህል አይደለም፣ አንተን ምህረት ማግኘት ያለበት አይደለም፣ በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ። ፈአቁሉ እኔ ግን እላለሁ ወላኪኒ አህሉ ተቅዋ ወአህሉ ልመግፊራ፣ እኔ ግን የምህረት ባለቤት ነኝ፣ እሱ መማር የሚገባው ባሪያ አይደለም ብትሉም እኔ ደግሞ መማር የሚገባኝ ጌታ ነኝ። أشهدكم أن أنت مسكرون إني قد غفرت لعبدي، بارين مرة والله أن أنت مسكرون إلال خير يا الله. بل إلى حديث لاي إنه إذا رفع العبد يديه للسماء وهو عاصي، وجلن يهون الجن عند باريا بميانا سابت جزي جيتاي إلال، ملائكة شو يسن دمس لما فني مكرالو إلال، فتحجب الملائكة صوته فيكررها يا رب يا رب يا ليتوحل يسوي يا أهل هذا اللي ما يقبضوا ميالو ما وتعم وانجلنيا كمون يترسى. أهونم باراتني الله سبحانه وتعالى إلى متى تحجبون صوت عبدي عني كاني بارين دمس اسكمتشينا متفنوت إلى الله سبحانه وتعالى. ብዙ ወንጀል ሰርቶ ሊሆን ይችላል ያስ ሰርቶ መላእክቶቹ እኮ አይገባው የሚያሉ ነው። ዛኛውም ሐዲስ ላይ ያየን አይደለ? إنه أهل አይደለም ብለዋል። الله سبحانه وتعالى لبيك عبدي لبيك عبدي لبيك عبدي لبيك عبدي لوال الله أبيت باريه لوال الله سبحانه وتعالى. بل إلى حديث لاي ابن آدم إلال أنت يا آدم لجهوي خلقتك بيدي وربيتك بنعمتي وأنت تخالفني وتعصيني. أني بجني فتركو أني وتنكباك بيني أنوركو يا صدقكو أني ونني فتركو أنت وقنت مسناني بيني انت كاراني تسر الله. فإذا رجعت إلي تبت عليك، ستملس دقمو توبها نكبل له. فمن أين تجد إلها مثلي وأنا الغفور الرحيم؟ يتاقني اللهين عينت قيتا أني أعزاني النام هاري هم كنين إلى الله سبحانه وتعالى. በጣም ይገርማል። ሰዎች ወደ አላህ Subhanahu Wa Ta'ala ሊቀርቡ የሚችሉበት ትልቁ ስራ አላህ ግዴታ ያደረገውን ነገር መፈጸም ነው። አላህ እንዲወዳቸው አላህ የሚወደውን ነገር ለመፈጸም ከፈለገ አንድ ሰው አላህ ግዴታ ያደረገውን ነገር አላህ እንዲወደው የፈለገ ሰው ደግሞ ነዋፊል ነው አይደለም የሚፈጽመው። ግዴታ ስትፈጽም አላህ የሚወደውን ነገር ፈጽምክ። አላህ እንዲወድህ ከፈለክ ደግሞ ከግዴታ አልፈህ ነፍል የሆኑ ትርፍ የሆኑ ጾሞችን ተርፍ የሆኑ ሰላቶችን ትሰግዳለህ። ልክ አላህ ሲወድህ ግን ሌላ ነው ታሪኩ። መን ዓዳሊ ወልየን ፈቀድ አዘንቱሁ ቢልሐርብ አላህ። የኔን ወልይ የኔን ወዳጅ አዛ የሚያደርግ ከኔው ጋር ነው ጦርነት የከፈተው ይላል አላህ። እዚህ እኔ በጣም ያስደነግጠኛል ይሄ የአላህን ወልይ ማን እንደሆነ ስለማናውቀው ቃጣቀው። ስለዚህ ማንኛውንም ሙስሊም በጣም በጥንቃቄ መያዝ እንዳለበት ነው።
አዳዋ አድርገህ የያስከው ወንድምህ ወልይ ምን አውሊያ ኢላህ ሊሆን ይችላል። አንተ ምናልባት በሆነ ነገር በሐሳብ ተለያይ ችግር የለም፣ የሐሳብ ልዩነት ችግር የለም። የሐሳብ ልዩነት ወደ ቀልብ ልዩነት ደርሶ ወንድምህን እስከ መጥላት ካደረሰህ ግን ያኔ የአላህ ወልይ ሆኖ እየጠላኸው ሊሆን ይችላል። እየተዋጋኸው ያለ የአላህ ወልይ ይሆናል። ያኔ ጦርነቱ ከአላህ ጋር ነው የሚሆነው። ስወደው ደግሞ አንድም ባሪያዬን ይላል ወማ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሐታ ኡሒበሁ አይደል እስከምወደው ድረስ እወደዋለሁ በነፍል ነገር